ናታን ቢንያምን ስላስተነገጥኩህ በጣም ይቅርታ፣ መሄጃ ስላጣው ነው የመጣሁት። መጠጥ ቤት ሂጄ መሳቂያ መሆን ስለማልፈልግ ነው። ዛሬም ባጉል ጥርጣሬ ራስክን ያስጨነክ ነው። ቆይ ኤፍራታን አታውቃትም እንዴ? አዎ ኤፍራታን አላውቃትም። አዎ አላውቃትም። አሁንም ነገም አላውቃትም። ቆይ አወራችሁ እንዴ? ያለች ነገር አለ? አዎ አወራን። እኔን አስትቶ ልቧን ያስሸፈተው ሰው ነገረችኝ። እውነት እንዴ? አንተ ልጅ ቆይ ግን የምታወራው እውነት ነው እንዴ? አዎ እውነቴን ነው። ያንን ውሻ አፈቅረዋለሁ አለች። ጠላቴን አፈቅረዋለሁ አለች። ቆይ እሱ ማን ነው ያንተ ጠላት? እሷ በፍቅር ወደቀችለት ማን ቢሆን ነው? ያፌት ነው። ናታን ምን ሆነ ነው? እየቀለድክ ነው እንዴ? ማለት ወይ የሆነ ነገር በሆነ ነገር አስፈራርቷት ነው እንጂ ይሄ በታሪክ የሚሆን ነገር አይደለም። ይህንማ መቀበል የለብም። ወይንም የሆነ ነገር በሆነ ነገር አስፈራርቷት ነው እንጂ ኤፍራታ ይሄን ነገር አትወስንም ይለዋል ማለት ነው። እናም አዎ እውነታው ይሄ ነው፣ የኔ ጨረቃ እኔን አስትቶ እሱና ያፈቀረችው ይሄ ነው ይለዋል ማለት ነው። ናታንም በጣም ተናዷል፣ በጣም ተስፋ ቆርጧል። እንደዛ ሲናገረኝ ምን አስቸኮለ? መጠጡን እኮ እንዶ ትደርስበታለ፣ ገና ብዙ ቀን የምጠጣበታለ፣ ገና ጨኮራንም እንዳትልጠው እባክን ተረጋጋ ሲለኝ ነበረ። እና ለካ ለዚህ ነው። እኔ መች ገባኝ። አሪ ሆይ እባክህ እናቱ ይሄ ህልም ነው በልና አብረን እንንቃ ይለዋል ማለት ነው። ናታንም የንደት ሳቅ ይስቅና እንደዛ እያልክ ራስክን አታል ይለዋል ማለት ነው። ቢንያምን በጣም ደንግጠዋል። ናታንም ተስፋ ቆርጠዋል። ማለትም አንዴ ይስቃል፣ አንዴ ደግሞ ይናደዳል። እንደ ነገረች ከሆነ ሰሞኑን ይጋባሉ። እኔ ደግሞ የምፈልገው ኤፍራታን ደስታ ነው ብዬ ብሎኝ እድራት አለው። እንዲሁም ጽሜን ተቆርጬ ፏ ብዬ ሄጄ እድራት አለው። ያግጥብኝ ይችላል። አንድ አለችኝ የምትላትን እሷንም ወሰድኩብህ ሊለኝ ይችላል። ያግጥብኝ ይችላል፣ ግን ምንም አይመስለኝም። እኔ የምፈልገው ዋናው የኤፍራታ ደስታ ስለሆነ ስለዚህ ምንም ይበለኝ። ያምም ፊልና በቃ ተው ናታን፣ እንደሷ አትበል፣ ውስጥ ያለውን መከራ አስወጣው ይልና በጣም ማለትም አላመነም። በጣም ደንግጠዋል። እንዴት ኤፍራታ እንደዚህ ተወስናለች? ውስጥ ምንም አይነት ስቃይ የለም። ምክንያቱም ለምን ስቃይ ያለው ፍቅር ለኔ ብቻ ካልሆነ አይባልም። የምንወደው ሰው ደስታ ነው እንል የለ? አሁን ደግሞ የኔ ጨረቃ ደስተኛ አለች። ስለዚህ ለምን ብዬ ከፋለው? ደስታ ሊሆን ነው የሚገባው። ደግሞ የሚወራው ነገር እውነት አይሆንም። አሁን ላይ ንድትና ስቃይን ካስከው በኋላ ላይ ደግሞ በጣም ከባድ ነው የሚሆነው እያለ ቢንያም ይለዋል። በጣም ነው ማለትም ናታን እንደዚህ ሆኖ አይቶ ስለማያውቅ ቢንያም በጣም ደንግጠዋል። የሆነ ወረቀት ይዞ እሱን እየፈለል የሆነ የሚፈልገው ነገር ነበር። እንደዛ እየሆነ ነበር የመጣ። እናም አሁን ወረቀቱን ወደዛ ጥሎ ምንድን ነው እሱ? ምን ተፈጥሮ ነው ግን? እንዴትስ እንደዚህ ሊሆን ይችላል? እንዴትስ ኤፍራታ ናታን አልፈልግም ትለዋለች በማለት በማሰብ ምን ቢያደርጋት ነው? ያፌት ምኗን ይዞባት ነው? ቆይ ግን ምን ተፈጥሮ ነው? እንዴትስ ሊያሳምናት ይችላል? ወንጀለኛን እንዴት ልታገባ ትወስናለች? ይሄማ በጤናዋ አይደለም፣ የሆነ ችግር ተፈጥሮ ነው እንጂ እያለ እያሰበ ግራ ተጋብተዋል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ ሜት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት የምንጠብቀው በተለይ የናታን ልብ ስለተሰበረ በጣም ነው ሁላችን የሚያዘን ነው። ምንም እንኳን ድራማ ቢሆን በጣም ነበር ማለትም መቼም በኤፍራታ አልፈለግም ወይም ደግሞ አልፈልግም እባላለሁ ተብሎ አስቦ ስለማያውቅ አሁን ግን ግራ ተጋብተዋል። አንዴ ደስተኛ ይሆናል፣ አንድ የሚከፈዋል፣ አንድ የሚናደዳል። ብቻ ዝብርቅርቅ ብሎበታል ናታን ማለት ነው። ውድ ቤተሰቦቼ ቪዲዮንም ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ቢንያም ለጋ ቁጭ ብለው ቢንያም በጣም ተጨንቀዋል። ናታን የሚያወራው ነገር አንድ ጊዜ ማለትም አንዴ ጤነኛ ወሬ ያወራል፣ አንዴ ደግሞ ይናደዳል እና ግራ ተጋብተዋል። እባክህ ናታን ቀስ በል እስኪ። ይህ ሁሉ እኮ የተወራ ነገር ሁሉ ይሆናል ማለት አይደለም። ይልቀውስ መፍትሄ የሚፈልግ ነው የሚሻለው። አይዞህ አትፍራ። እኔ መታመም፣ መሰበር፣ መተውም ለኔ ብርቅ አይደለም። ከልጅነት ጀምሮ አብሮኝ ያደገ ነው።
አሁን ብቻ አይደለም ይሄንን ቢሆን አልፈዋለሁ ይለዋል ማለት ነው። ቢንያምን ብድግ አድርጎ ቆይ ግን ኤፍራታ አይንህን እያየች ያፌትን አፈቅረዋለሁ አለችህ ብሎ ይለዋል ማለት ነው። አሁን ቃል በቃል ታይ እሱ የሚሆንሽ አይደለም መጥፎ ሰው ነው ብላትኝ ፍቅር ምርጫ አይደለም ማለችኝ። በድሮ ማንነቱ አስገምተው አለችኝ ይላል ማለት ነው። እናም ቢንያም ዳለች ቆይ ግን ጤነኛ ነች አይደለ ነው ወይስ ወድቃ የሆነ ጭንቅላቷን ምናምን እየመታት ነገር አለ እንዴ? ምንም ብድግ አደርግና እኔ አሁን ስበብ መደርደር ሰልችቶኛል፣ በቃኝ አልፈልግህም ካለችም መብቷ ነው፣ በግድ የኔ ካልሆነ እችላለሁ ይልና በጣም በኃይለኛው ትንፋሽ ያወጣል። ሉሊትና ሔዋንም አንድ ላይ እያሰቡ ነው። ምክንያቱም ሔዋን ያፌትን ለማጥመድ እናም የራሷ ፍቅረኛ አስመስላ እናም ፍቅረኛዋ ሌላ ሰው ሊያገባባት እንደሆነ እንዲሁም እሷን ትቶ ማለትም የሚያገባትን ትቶ ወደ እሷ የሚመጣበትን መንገድ ሉሊትን እባክሽን ፈልጊልኝ እያለቻት ነበረ። ምክንያቱም ከዚህም በፊት ሉሊት ሲሆነ ነገር አታጣም እሷ ብዙ ነገር ስለምትሰራ፣ ስለዚህ እሱንም የማጠምድበት ነገር አላጣም ብላ ነበረ። ነገር ግን ያለቻት ነገር አሳማኝ ወይንም ደግሞ ለእሷ የሚሄድላት ወይንም ደግሞ ሰርጉን የሚያስቀረው አይደለም። ወይንም የእንቅልፍ መድኃኒት መስጠት ነው ወይንም ደግሞ ሙሽራዋን ማገት ነው። ሙሽራዋንም ማገት አትችልም፣ ምክንያቱም ኤፍራታ ነች። እሱንም ለኤፍራታ ብላ ነው። ስለዚህ የእንቅልፍ መድኃኒትም አንድ ቀን ቢጠጣ አንድ ቀን ቢተኛ ከዛም በኋላ ሌላኛው ቀን ሰርጉ ይቀጥላል። ስለዚህ ማስቆም ማለትም አችልም። ስለዚህ አሁን ላይ ሔዋን በጣም እያሰበች ናለችው። ይህ ማለትማ እንዴ እኔ ምን ፖሊስ ነኝ? ይህንንማ ማስቆም አለብኝ። የሆነ ነገር የሆነ መላ መፍጠር አለብኝ። ሰርጉ ደግሞ እኮ 1 ሳምንት ነው የቀረው። ይሄ 1 ሳምንት ማለት ደግሞ ነገ ጠዋት ነው። ስለዚህ በዚህ 2 ቀን ውስጥ ሔዋን አንድ መላ መፍጠር አለብሽ እያለች ራሷን እያሰበች ማለትም ምን ማድረግ እንዳለባትኝ እያሰበች ናለችው። አሁንን ይሄ የሉሊትም እንግዲህ ሉሊትም ቀጣይ እንግዲህ እስኪ የሚሆን ደግሞ እናያለን።